1 ሚሊዮን የቲክታክ ተከታይ አግኝተናል። ወንድሜን ዛሬ ሰርፕራይዝ ላደርገው አስቤያለሁ። ማታታለ በጣም ብዙ መከራ አለውና እኔ እዚህ ጋር መጥቼ ከመለፈልፈው ነገር ውጪ ሙሉ ነገሩን ማኔጅ የሚያደርገው እሱ ነው። ወንድሜ ነው ካሜራማን ነው። ሰላም ውድ የዩቲዩብ ቤተሰቦቼ እንደምን አላችሁልኝ? አለው ተኳኩዬ። እንግዲህ ዛሬ ትንሽ ቀዝቀዝ ካልኩባችሁ እንዳትፈርዱብኝ፣ ትንሽ ስሜታዊ ሆኜ ነው። በቲክታኩ መንደር 1 ሚሊዮን ፎሎወር አግኝተናል ማለት ነው። ዛሬ በጣም ደስተኛ የህይወታችን ትልቁ ስኬት ላይ ያለንበት ሰዓት ነው እና በደስታዬም ሰዓት በሀዘኔም ሰዓት እንግዲህ የማዋያችሁ ማናግራችሁ እናንተ ቤተሰቦቼ ስለሆነ እናንተ ጋር ደስታዬንም ሀዘኔንም ይዤላችሁ መጥቻለሁ ማለት ነው። እንግዲህ በዚህ ሁሉ ጉዞዎቼ መሃል ብቻዬን አይደለሁም። ቪዲዮ ፊቸሪንግ በድምጽ ሲገባ የነበረው ወንድሜ፣ ጓደኛዬ፣ መካሬ፣ ሁሉ ነገሬ፣ የጀርባ አጥንቴ እስከ ዛሬ ድረስ ከልጅነት ጀምሮ እስካሁን ድረስ 1 ሚሊዮን ፎሎወር እስክናገኝ ከጎኔ ሆኖ ስራዎችን ሲሰራ የነበረው ወንድሜ። ስለማን እንደማወራ እንግዲህ ትገምታላችሁ። በሶሻል ሚዲያው ግስላው ከካሜራ በስተጀርባ ሆኖ አው የሚላችሁ ወንድማችሁ ወዳጃችሁ ነው። ስለ ግስላው አጠር መጠን አድርጌ ሌላ ሶሻል ሚዲያ ላይ ተናግሬው ማላቅም እዚህ ለእናንተ ነግራችኋለሁ። ግስላው ካሜራማን፣ ማናጀር፣ ኤዲተር፣ ዳይሬክተር ምን ልበላችሁ። እኔ እዚህ ጋር መጥቼ ከመለፈልፈው ነገር ውጪ ሙሉ ነገሩን ማኔጅ የሚያደርገው እሱ ነው። አጋጣሚ ዛሬ ቤተሰብ ለመጠየቅ ቤተሰብ ጋር ስለሄደ ቪዲዮን የምቀርጽላችሁ እኔ ነኝ። ከግስላው ጋር የተዋወቅነው ኤሌመንተሪ ላይ ነው። ከኤሌመንተሪ ጀምሮ ኦልሞስት ከ10 ምናምን ዓመት በላይ አብረን ቆይተናል። እስካሁን ድረስ ፈጣሪ አምላክ በሰጠን ፍቅር አብረን ያለነው። ውድ የኔ ቅምጥል ቅመም ወዳጆቼ ወንድሜን ዛሬ ሰርፕራይዝ ላደርገው አስቤያለሁ። በምንድነው ሰርፕራይዝ ማደርገው? አንድ የሚወደው ነገር አለ። እሱን አሁን አልነግራችሁም። ከስር ኮሜንት ሴክሽን ላይ እየጻፋችሁ ጠብቁኝ። እሱን ነገር ለማድረግ አብራችሁን ቆዩ የኔ ቅመሞች። በሀገር ውስጥም በውጭም ያላችሁ ወንድም እህቶቼ የኔ ደስታ ደስታችሁ እንደሆነ አውቃለሁ። 1 ሚሊዮን የቲክታክ ተከታይ አግኝተናል። በዚህ ደግሞ ኦልሞስት 100,000 ልንገባ ነው። አንድ ላይ ሆነን ሰለብሬት እናደርጋለን። እንደተወለድንበት አካባቢ ደስተኛ ስንኖርና ምንፈልገው ነገር ስናገኝ ቤተሰብ ጋር ሄደን እንመረቃለን ማለት ነው ለቀጣይ ህይወታችን። ለዛ ብሎ እናት አባቱ ጋር ሄዷል። እኔ በስራ ጉዳይ እዚህ መሆን ስላለብኝ ዛሬ ከእህቴ ጋር ነው እየቀረጽኩ ያለሁት። ይሄን ቪዲዮ የምቀርጸው ቤተሰቦቼ እናንተን ተማምኜ ነው። ሰብስክራይብ፣ ላይክ እንዲሁም የደውል ምልክቷን እየተጫናችሁ ሰፖርት አድርጉኝ። ከፈጣሪ በታች ለኔ እዚህ ምድር ላይ የተሰጠኝ የልብ ወዳጄ ጓደኛዬም ስለሆነ ማለት ነው። አደራችሁን እንዳታሳፍሩ። ላይክ እያደረጋችሁ ወደ ሰርፕራይዙ እያችሁ ሄዳሉ ማለት ነው። ለሱ ይሄን ያህል መንገድ ምጓዘው የመማሽቋለጥ ነው እንዲያምሮብኝ ለሱ ጊፍት ለመግዛት መስር ደግሞ ደና ስራ እንደሚሰራሱ ተኮፍሱ ኋላ ሆኖ አው ከማለት ውጪ ምን ቅሪላ ምን ይመስላችኋል? ግን ጊፍቱ እንደውም ሐሳቤን ቀይሬያለሁ። ሚስት ፍለጋ ሄጄ ጥሩ አገናኝ ጋር ሄጄ አገናኝቸው እኔም ሰላም አገሪቱም ሰላም። ምን አጨቃጨቀኝ? ማን ብሎ ነው የሚያስበው? ይሄ ግንጭል ምን ነበር ያለው? ዝማሙ ጃን ያለው ተዛሬ ምን ይሰርቶ ያውቃል አንቺ? ካሜራ ከፍቶ መቆም ስራ መስሎታል። ይቅሪላ እንደውም አልገዛም በዛ እንደውም ሻይ ቡና ብለን አው ግጥም ስንል እንዴት ተስማምተን እንኳን አናውቅም ከሱ ጋር። ለዚህ ግስላ ሲጀምር ስጦታ ከመስጠቴ በፊት መጀመሪያ ሆዴን መሙላት አለብኝ። ለምን እዛ ደቻ አይበለም በአፍጥሞ አይደፋም። እንደውም ዛሬ ካሰብኩት በጀት ላይ ኢንተርናሽናል ሆቴል ገብተን እሰጥ አርገን ከበላን በኋላ ነው። በተረፈው ሀብልም ቢሆን ገዝቼ እሰጠዋለሁ። የራሱ ጉዳይ። ኑ እንግባ እስቲ። ወዴ ክፉ ዳይ ጤና ተሙ ሰላም እንዴት ነሽ? ሰላም ነው? ሁሉ ሰላም? እንዴት ነህ? ሰላም ነው? ጤና ይመስገን፣ እግዚአብሔር ይመስገን። ሰላም ነው? እንዴት ነህ? ቤት ሰላም? እኛ አድናቂዎች ነን። በቃ አንተ የምታቀርበው ነገሮች ደስ ይለናል። ገለጻዎች በጣም ይታክ ምናምን ከአንድ ወጣት የማይጠበቅ እውነት በጣም ፐርፌክት። ሰላም ነው? እግዚአብሔር ይመስገን። ምግብ የላችሁም እንዴ? ፈትፈት ተደርጎ የሚበላ ነገር እንደ ተሙኩ ጨዋታ እኮ አይጠገብም። ምን ሆቴል መስሎ ነው? ባለ አንድ ይምጣል፣ ባለ ሁለት፣ ባለ ሶስት፣ ባለ አራት ምን ይምጣል? ወንድሜ እህል ነው ያልኩህ እኮ። ስለምን ባለ ሁለት ነው የምታወራኝ? እንደውም አሪፍ ቀን ያገኘው እውነት ለመናገር። እስኪ ቆይ ምግቡ ይምጣልክና ሻይ ቡና ብለን እናወራለን። እስኪ አምጪለት እንዴ። በዚህ ጀምርና ይዘት መጣለች። ስላገኘው ነው ደስ ብሎኛል። በጣም ነው የማመሰግነው። በጣም ነው የማመሰግነው። ልጅ አዋቂ ብለናል።
የምታያቸው ምናምን ነገሮች ቴንኪው የምትሰጣቸው ኮሜንቶች ተነስቻለሁ። አጋጣሚ ሆኖ ለጓደኛዬ ስጦታ ለመስጠት እሺ ትንሽ ምግብ ነገር ለመቅመስ ዛሬ ኢንተርናሽናል ሆቴል ነው መብላት ያለብኝ ብዬ ኦኬ ሆዴን አበስል አድርጌ ጠቅለል አድርጌ ጎረስ አድርጌ ለክፉም ለደጉም ወደ ስጦታው ለመሄድ ነበረ። 1 ሚሊዮን ገብተናል በቲክታክ ፎሎወር። የሚገርም ነገር ለዛ ኮንግራ ብያ ስለሆነ የሚባል ካሜራማን አለን ወንድም ያለ እሱን ሰርፕራይዝ ለማድረግ እና ሆነች ያሰብኳት ነገር አለች። እስቲ ለሱ የምትሆን ነገር ሄጅ ፈለግ አድርጌ አፍንጫው ላይ በወረወር ብዬ ሰርፕራይዝ ነው። አዎ ሰርፕራይዝ አፍንጫው ላይ ሰርፕራይዝ ጠቅለል አድርጎ መስጠት ነው። እውነት ነው። አሁን ለምን ለመግዛት ነው ያሰብኳት? እውነቱን ለመናገር በጣም የሚወደው ካሜራ አለ ከበፊቱም ጀምሮ ስራው ስለሆነ በቃ በጣም የሚፈልጋት ካሜራ አለች። እሱን ገዝቼ ሰርፕራይዝ አድርገው ነው። እሱ አያውቅም። ክፍለ ሀገር ቤተሰብ ጋር ሄዷል። እኛ ሰርፕራይዝ እናደርጋለን። መልካም። አሁን እንዳልከው መቼስ ካሜራው ስንት ብር ነው? ካሜራው ቢያንስ እስከ 300 ምናምን ሺህ ብር 400 ሺህ ብለን ያዘ። 300 ምናምን እስከ 4 ሊሆን ይችላል። ኳሊቲ ያለው 300 ሺህ ብር ከፍ እንደ ለማጠቃቀም ሊመች ጠባ አድርጌ ልስጠው ብዬ ነው። 1 ሚሊዮንም ስለገቦች ይካካሳል። ሺህ ዓመት አይኖር ሻይ በዳቦ ብሏል። እውነት ግን ምንድነው እኔ እንዳሰብ ምን መጣልኝ መሰለህ? አሁን የሁላ ብር ድረስ ከደረስክ 100 ምናምን ሺህ ጨምረህ በ453 ሺህ ብር ለምን እኛ ጋር ቤት አትገዛለት? ማለት በ453 ሺህ ብር እኛ ርዕሰት አለ የጨረቃ ቤት ነው እንደሚሸጥልኝ። የጨረቃ ቤት ሳይሆን ትክክለኛ ቤት ቆንጆ አፓርትመንት በቅርብ ክፍያ እናደርግልሃለን። ያልገባኝ ነገር 400 ምናምን ሺህ ብሩ የመጀመሪያ ክፍያ ከፍለ ስንት ፐርሰንት? 8 አንተ አሁን በእርግጠኝነት የምታውቀው 1.5 ነው ነው? አዎ አይ ለዛ ነው ግራ የገባኝ። 1.5 2 ሚሊዮን ምናምን ስለሆነ ነው ሙሉ። አሁን 400 ምናምን ሺህ ብር ከሆነ ባለ ስንት መኝታ ነው? ባለ 1 72.4 ካሬ 400 ምናምን ሺህ ብር ከሆነ ሙሉ ክፍያው ስንት ብር ሊሆን ነው? ቶታል ፕራይሱ 5.6 ነው። ቅድመ ክፍያ 453 ይሆናል። ከዛ በኋላ ከ3 ዙር በኋላ ደግሞ ከባንክ ጋር ደግሞ ያመቻችልሃል። በስንት ዓመት? ከ5 እስከ 20 ዓመት። ከ5 እስከ 20 ዓመት። አዎ 62% 400 ምናምን ሺህ ብር ከፍዬ ከዛ የቀረውን እሱ እየሰራ ይከፍል። ከፈለገ እየኖረ ከፈለገ ደግሞ አከራይቶ መጠቀም ይችላል። እሺ አሁን ለምሳሌ እኔ አቅሜ ባለ 1 መኝታ ሊሆን ይችላል። እሺ ባለ 2 ባለ 3 ለሚፈልጉ ሰዎች ምን ያህል ነው አከፋፈሉ? እንዴትስ መክፈል ይችላሉ? አቅማቸውን መፈተሽ ከተቻለ መልካም። ለወዳጆቼም ራሱ እንዳጋራ ስፔሻል ዲስካውንት ብታደርግልኝ ትንሽ ልደፍሮ እችላለሁ። ሲበዛበት ነው እንደውም ያሰብኩት። ምን ነበር ታውቃለህ? 2 ስንዝር መሬት ቆፍሬ እንደው ለመቀበሪያው ነው ያሰብኩት። ለመኖሪያ አላሰብኩለትም። ይሄን ሁሉ ብር ማውጣልለት ግን አቅም ያለው ሰው መግዛት ከተቻለ ከዚህ በላይ መልካም። እኛ ጋር አሁን ምን አለ መሰለ ብዙ አይነት ካሬ አማራጮች አሉ። ባለ 1 አሁን 72.4 ካሬ አለ። ባለ 1 76ም አለ፣ 78 አለ፣ 77 አለ፣ 85 አለ፣ 85.6 ካሬ አለ። ደንበኛው በሚፈልገው የካሬ አማራጭ ማግኘት ይችላል። ይሄ ባለ 1 ሲሆን ባለ 1 አሁን እኔ ለአንተ እቺ ቀለል ስለምትል 72.4 ያሰሩልህ። ለዚህ ነው የካሬ ዋጋችን 78246 ነው። ምታው ከሚታታብኝ 78246 አልጨምርብህም። ለአንተ ደግሞ ቀነስ እያደረኩ ነው። ይኸው አጠቃላይ ዋጋክ ቶታል ፕራይስክ 5,668,000። እኔ አልችልም የሁሉ ብር እኔ አልችልም። አጠቃላይ ዋጋው ማለት ነው ኦልሞስት 4 ሚሊዮን ምናምን ሊኖርብኝ 3-5 ሚሊዮን ቁጥር ላይ አምታታኝ። ዲጂቱ በዛብኝ ይሳል 5 ሚሊዮን ብር ባንዴ ልከፍል? አይ አትከፍልም። ባንዴ ምን አድርገናል? ቅድመ ክፍያ 8%። አሁን እንዳልከው የተለመደው ሌላ ቦታ 25% 20% ምናምን ነው። እኛ ጋር 8% ነው። የመጀመሪያ ክፍያ 453,200 ብትከፍልለትና ደረሰኝ ይቆረጣል፣ ውል ይዘጋጃል። ቀጣይ 15% ነው የሚሆነው። ከዛ አሁንም ቀጣይ 15% ነው። ስለዚህ ይሄ 38%ቱ እስከ 3 ዓመት የምትከፍለው ክፍያ ነው ማለት ነው። የቀረው ከባንክ 38 ሆነ 62%። አዎ ድርጅታችን ከባንክ ጋር ያመቻችላል። ለስንት ዓመት? ከ5 እስከ 20 ዓመት እስከ 25 ዓመት ቤቱ ላይ እየኖረ ከፈለገ እያከራየ ይኖራል። ላይ እሱ ይኖራል። እንደው ፈጣሪ እንትን ጊዜ ሰጠዋልና ክፉ ሰው እኮ አይሞትም በነገራችን ላይ ይኖራል። አብሮ እያገዘ በዚህ ሰዓት እኔን ትቶኝ ይሄዳል እንደ ቤተሰብ ጋር። እሺ ባለ 2 መኝታ ባለ 3 መኝታ ቢፈልጉ ኦኬ። እኛ ጋር ብዙ አይነት አለ። 119 ካሬ አለ ባለ 2። እሺ 122 አለ፣ 121 አለ፣
125 ካሬ አለ፣ 133 አለ። ደንበኛ በሚፈልገው የካሬ አማራጭ ማግኘት ይችላል። ይሄ ባለ ሁለት ቅድመ ክፍያውም ይሄ 786 ሺህ ብር ጀምሮ ባለ 3 ደግሞ ስንመጣ 139 ካሬ ይኖራል። 144 አለን፣ 145.1 አለን፣ 150 አለ፣ 154 አለ፣ 157 አለ፣ 161 እያለ ይሄዳል። ስለዚህ እነዚህ ደግሞ ቅድመ ክፍያ 943 ሺህ ብር አካባቢ ማለት ነው። ሳይት አሁን ሄደን ማየት እንችላለን? ይቻላል። ሳይቱን ታያለህ። እርግጠኛ ነህ? ይሄኛ ቢሮ ነው። ሳይታችን ፊት ለፊት አደባባዩ ድረስ። እሺ፣ ግን ውሸት ከሆነ አሰጣለሁ። አይ በረብ ታሰጣኛለህ። እሰጣለሁ። እሺ፣ ይቻላል። እሺ፣ አይ ይሄን ጉድማ ሳለ ተሙ ወይ እሺ፣ ሄደ መጣ። አዎ አየሁ። አዋራባዋራክ አየሁት። እሺ፣ እንዴት ነበር? አሪፍ ነው፣ ወድጄዋለሁ። እና የተወሰኑ ጥያቄዎች አሉ። የውሃ ጉዳይ ውሃ ነው። ሁለተኛ የማብራት ጉዳይ፣ ሶስተኛ ኢንኬዝ አይታወቅም ፈጣሪ ይሄንን እንዳሰብኩት ያው ያላሰብኩት አለ የመጣው ድንገት ያላሰብኩት መኪናም ሊመጣ ስለሚችል የፓርኪንግ ሁኔታ ይሄ ጉዳይን ጠቅለል አድርገ የሊፍት ምን ያህል ነው አስተማማኝነቱ፣ ኤሌክትሪክ አስተማማኝነቱ፣ ውሃውም የሴኩሪቲ አንጻር ምን ያህል ሴፍ ነው የሚለውን መልካም መንግስት በሚሰጠው ውሃ አለ። እሺን ደግሞ በተጨማሪ ደግሞ ምን አድርገናል? የከርሰ ምድር ውሃ ግራውንድ ወተር አለ። የውሃ ችግር ከ100 ዓመት በላይ የሚቆይ ውሃ አለ ማለት ነው። መንግስት ከሚሰጠው በተጨማሪ መብራት ደግሞ እኛ ደግሞ ምን አለን? ስታንድ ባይ ጄኔሬተር አለ። በጣም ትላልቅ ስታንድ ባይ ጄኔሬተር ይኖራል ማለት ነው። ለሊፍቱ ጋር ደግሞ ስንመጣ ከ21 እስከ 26 የሚሰፋፊ ሊፍት አለ። ግን ባካፕ ባትሪ ያለው ለሰዓት የሚያገለግል 4 ሊፍት አለ ማለት ነው። በተጨማሪ ደግሞ የዕቃ ሊፍት ደግሞ አለ። 5 ሊፍት አለው። ድንገት ኤሌክትሪክ መኪና በገዛ እንደ ኮንዶሚኒየም ከላይ ነው ማስበው ከ30ኛ ላይ እንደው አስቤ እስከ መሬት ድረስ እንዴት ነው ይመጣልኝ? ጥሩ ጥያቄ ነው ጠይቂ። ግን እኛ ካምፓኒ ጋር የፓርኪንግ ችግር አይኖርም። ለምን? ቤዝመንት ላይ ፓርኪንግ ስፔስ ይኖራል። ሌላው ደግሞ የኛ ቦታ የኛ ሎኬሽን ላይ ካየከው ደግሞ ኮምፓውንድ ስለው ደግሞ ግቢ ነው። ከቤዝመንት በተጨማሪ የቤተሰብ መኪና 2 3 4 ሊመጣ ይችላል። አንተ ግን ሲመጣ ውጭ ለመቼ ሳያሰድር ያን የሚያክል ግቢ ኖሮ ማለት ነው። ስለዚህ ግቢ ውስጥ ደግሞ ፓርኪንግ ስፔስ አለ ማለት ነው። ሌላ ደግሞ በተጨማሪ ደግሞ ምን አለ? የኤሌክትሪክ መኪና ቻርጅ ስቴሽን አለ እዛው ቤዝመንት ላይ ማለት። በተጨማሪ ደግሞ ሁሉም ሰው እንዲገነዘቡ የምፈልገው እኛ ጋር ድርጅቱ ውላችን ላይ በተቀመጠ ከ2 ዓመት እስከ 3 ዓመት ድረስ ማኔጅመንቱን ኮንትሮል እናደርጋለን። ከዛ በኋላ ኮሚቴ ተቋቁሞ የራሱን ኮሚቴ የርዘ ነዋሪው ኮሚቴ የሚቋቋሙ ወደ ሀሳቡ እየመጣው ነው። ጠጋ ብያለሁ። ሀበሻ ነኝ እንደ ጨው ነጋዴ ክርክር ውስጥ መግባት እፈልጋለሁ ብዬ ነው። ትንሽ እንኳን ዲስካውንት ተደርጎልኝ አሁን አብዛኛው በውጭ ሀገር ያሉ እህት ወንድሞቼ በሰው ቤትም የሚሰሩ ያላቸውን ቅሪት ሰብሰብ አድርገው እዚህ መግዛት ቤትም መስራት ያው ዝንጀሮ መጀመሪያ መቀመጫ ነው ያለችው መቀመጫቸውን እዚህ ማስተካከል የሚፈልጉ ወንድም እህቶቼም ሀገር ውስጥም ያሉ ይፈልጋሉ። ዲስካውንት ለነሱ ለራሴ እፈልጋለሁ። ይሄን ያህል ጋብሮቭ አይደለም እኔ ብቻ በልቼ አልሞትም። ለነሱም የተወሰነ አያስቅም። ኑሮ ገንዘብ ነው ማወጣው። ገንዘብ እስከወጣው ድረስ እስከ ጥግ ነው መከራከረ። አዎ ምን አደርጋለሁ? አንተ በምትስተናግድበት ዋጋ ያንተን ቤተሰቦች አስተናግድልሃለሁ። ግን ምንድነው ቶሎ ብሎ መምጣት አለባቸው። እኔ አሁን ይሄን ነገር ስፈቅድ ለ10 ቤት ነው የምፈቅድልህ። ሰምታችኋል። ለ10 ቤተሰቦቼ ብቻ ነው የተፈቀደው። 11ኛ ነኝ። ለ10 ቤተሰቦች ከስር በምናስቀምጥላችሁ ስልክ ቁጥር ቀድማችሁ የመጣችሁ አለን ተኳኩለን ቤተሰብ ብላችሁ ከመጣችሁ 10% ዲስካውንት ለሱ በጣም ነው ማመሰግነው። ግዴታችሁ ነው። ምክንያቱም በጊዜ መጣችሁ መቀመጫ ስል ደግሞ መኖሪያ ማለት ነው ማዘጋጀት አለባችሁ። ውጭ ሀገር ላይ ቁጭ ብለው ቤት መግዛት የሚፈልጉ ሰዎች እዚህ መምጣት የማይችሉ ሰዎች አሉ። ውክልና የተሰጣቸው ሰዎች ነገሮችን ሊያጓትቱ ይችላሉ። ውጣ ውረድ ውስጥ ነው የሚገቡት። በትንሽ ጊዜ የሚያልቀውን ነገር አንሳስተው ፕሮሰሱን ያበዙባቸዋል። ምርር ብሏቸው ጀምረው የሚያቆሙ ሰዎችም እንዳሉ አውቃለሁ። እና ለነሱ ምን የተዘጋጀ ነገር አለ? እውነትም ተሙ ለኦዲየንስ ነው የቆምኩ ዛሬ ለግስ ብቻ ሳይሆን እሱ የራሱ ጉዳይ ነው። ነገ ደግሞ ላስላስ የሚያደርጉኝ ነው ነው። እኛ ግን 2 ነገር አድርገናል። አንደኛው ከደንበኞች ጋር ስክሪኒንግ በሳይት ላይ በደንብ ፕሬዘንቴሽን ይደረጋል። ገለጻ ቆንጆ ገለጻ ይደረጋል። ቤታቸው አቀማመጡ፣ ዲዛይኑ በደንብ ያያሉ ማለት ነው። ከዛ ዲዛይኑን ካዩ በኋላ ቤቱን ከወደዱት የትኛው እንደሆነ በድርጅቱ አካውንት አለ። በሱ አካውንት ትራንስፈር ያደርጋሉ። መታወቂያቸውን ይልካሉ፣ ኢሜይላቸውን ይልካሉ፣ አድራሻቸውን ይልካሉ። ከዛ ውል ይዘጋጃል። ከዛስ ደረስ ይቆርጣል። ከዛ ያሉበት አድራሻ የሚኖሩት አሁን ምሳሌ የሚኖሩት ካሊፎርኒያ ከሆነ የካሊፎርኒያን አድራሻ ይሰጡናል። በዲኤችኤል በፖስታ ማለት ነው።
እንልክላቸው። 2 ዶክመንት እንልካለን። አንደኛውን ፈርመው ራሳቸው ያስቀራሉ፣ አንደኛውን ነው ፈርመው እነሱ መልሰው ወደኛ። ስለዚህ በቀላል መንገድ የቤት ባለቤት መሆን ይቻላል ማለት ነው። አቅለነዋል። ሀገር ውስጥ ያላችሁ ሀገር ውስጥ ያላችሁ የኔ ቅምጥል ቅመም ቤተሰቦቼ ለ10 ሰው ጊቫዌይ በሉ 8% ቅድመ ክፍያ ከፍላችሁ የተለያዩ ባለ 1 ባለ 2 ባለ 3 መኝታ ጽድት ያለ አንድ ህንጻ ብቻ ነው የቀረው ተብሏል። እኔም ብላችሁ ለመጣችሁ ሰዎች ቅናሽ አለላችሁ። ከስር በማስቀመጥላችሁ ስልክ ቁጥር ብቻ በመደወል ዋትስአፕ አላችሁ ዋትስአፕ አለ፣ ኢሞ አለ፣ ቴሌግራም አለ። በዚህ ቁጥር መደወል ትችላላችሁ። ምክንያቱም አማራጭ ይፈልጋሉ። አብዛኛ በውጭ የሚኖሩ ዋትስአፕ ተጠቃሚዎች ስለሆኑ መደወል ትችላላችሁ። አሊያም ባላችሁበት ሁሉ ነገር ኦልሞስት 10 ሚሊ ሜትር 8%ን ሐሳብ ሳትቀየር 9ም ማስተርም ሳታረግብኝ እሺ በጣም ነው ማመሰግናለሁ። እኔም አመሰግናለሁ። ቤተሰቦች እስካሁን ድረስ እያጓተትኳችሁ ይዤ ስመጣ የት ነው ብላችሁ ላልጠየቃችሁ አመኔታችሁ እስከዚህ ድረስ ከሆነማ ከኔ ጋር ጎረቤት መሆን የሚፈልግ ላለፉት 30 ዓመታት በኮንስትራክሽኑ ዘርፍ ላቅ ያለ ስም ያለው ዲኤምሲ ሪል ስቴት ውስጥ ነው የምንገኘው። አብራችሁን ለመኖር አብረን ለመሳሳቅ የሚገርም ኮንዲሽን ለመፍጠር ከፈለጋችሁ አሁኑኑ መጣችሁ ከስር በምናስቀምጥላችሁ ስልክ ቁጥር ሃሎ ማለት ነው። በውጭም ሀገር የምትገኙ ወዳጅ ዘመዶቻችን ዋትስአፕም የተለያዩ ኮንታክቶች ስላሉን ከስር በምናስቀምጥላችሁ መደወል ትችላላችሁ። ማፊ ሙሽክላን ሰበቅታም ውስጠኒ ቤተሰቦች ዲኤምሲ ሪል ስቴት ነው የተገኘ ነው። የተዳሰሰ ነገር እውን የሆነ ነገር ነው አይቼ የመጣሁት። የተለየ ቦታ ነው፣ ነፋሻማ ቦታ፣ ኮሪደር ልማት ይወጣለት፣ ቦታው ጽድት ያለ መሰረተ ልማት የተሟላለት፣ ሁሌም ሲታሰበው የጋራ መኖሪያ ቤቶች ሶሻል ላይፍ እንደሌላቸው ነው። ኑ ከኔ ጋር መታችሁ በዚህ ኮምፓውንድ መኖሪያ ቤት ውስጥ አንድ ላይ ሆነን በጋራ እንኑር። ቡና እስቲ እንጠራራ። እስቲ የድሮ እናት አባቶቻችንን ባህል ወደኛው እናምጣው። የመጀመሪያ ዙር በጋር እጄ የምጠራችሁ ነኝ። ካልተወደደ የዘንድሮ በግ እንደሆነ ቶምቦላ ሎተሪ በሉ። በጉ እንኳን ቢቀር ወይ 1 ኪሎ ስጋ ወይ ዶሮ እንኳን ተው። በዚህ ሰዓት ማን ናቸው የዘንድሮ ዶሮ አይወልዱም። ከዚህ በኋላ ሉፕ ተጠቃሚ ናቸው መሰለኝ። ለማንኛውም እጠራችኋለሁ። ባንክ ብር አስቀምጣችሁ ምንም አያደርግም። እንደ ድሮ አባቶች ኦፈራችሁ ነቀዝ እየበላው እንደሆነ እመኑ። እውነቴን እኮ ነው። በዚህ ሰዓት ባንክ ማስቀመጥ ገንዘብን ሻሞ ብለህ በበተን አምጣ ኢንቨስተር ካሜራ በመገዛበት ብር ቢሆንም ገዝቼለታለሁ። እስከዛ ድረስ እኔ እስከገዛ ድረስ ደባል እኖራለሁ። መቼ ሳያባረረኝ። ቴንክ ዩ